በሰርጓ ቀን የሞተችው ሙሽራ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በዛሬው ቪዲዮ በሰርጓ ቀን ስለሞተችው ሙሽራ እናያለን። ቻናሉን ሰብስክራይብ፣ ላይክ እና ኮሜንት በማድረግ አብራችሁን ቆዩ። በአንድ ትንሽዬ መንደር ውስጥ አንዲት አላህን ፈሪ ትልቅ ተቅዋ ያላት ቆንጆዬ ልጅ ትኖር ነበር። በሰፈር ውስጥ እሷን የሚያውቅ ሁሉ የማይማረክባት ሰው የለም። ወንዶችም ቢሆኑ ይህችን ቆንጆ ለራሱ ለማድረግ የማይጓጓ ወንድ አልነበረም። እናም አንድ እድለኛ ወንድ ልጅቱን ሚስቱ ለማድረግ ታደለ። የሰርጉ ቀን ተቆረጠ። ሰርጉም ተደገሰ። ቤተሰብ፣ ጎረቤት ሁሉ ተሰባስቧል ሰርጉን ለማድመቅ። ሙሽሪት ግን ይህ ሁሉ ግርግር ሰላም እየነሳት ነበር። ምክንያቱም ሙሽራው መጥቶ የሚወስዳት የዙህር ወቅት ሶላት መቃረቢያ ላይ ነው። የተሰራችው ሜካፕ አስጨንቋታል። እሱን ታጥባ ውዱ ማድረግና መስገድ አለባት። ግን ደግሞ የተሰራችው ሜካፕ በብዙ ወጪ ከመሆኑ ባሻገር ሙሽራው መጥቶ ሊወስዳት ትንሽ ደቂቃዎች ነበር የቀሩት። በዚህ መሃል ሙሽሪት ከእናቷ ጋር መጣላት ጀመረች። እናት አትታጠቢም ሰርጉንም አታበላሽም ስትል፣ ልጅ ግን አይ ለአንድ ቀን የሰርግ ደስታ ብዬ የፈጠረኝን አላህ ማስቀየም አልፈልግም ትላለች። እናም እናት ልጇን ማሳመን ስላልቻለች ጓደኞቿ እንዲያሳምኗት ታደርጋለች። ነገር ግን ሙሽራዋ በሐሳቧ ጸንታ የተቀባችውን ሜካፕ ታጥባ ውዱ ማድረግ መስገድ ጀመረች። በዚህ ወቅት ነበር ሙሽራው ሙሽሪትን ሊወስድ የመጣው። ነገር ግን ሙሽራዋ ልትሰግድ ከገባችበት ክፍል አልወጣችም። ጥበቃው ሲያሰለቻት እናት ክፍሉን ከፍታ ገባች። ልጅቱ ስጁድ ላይ ናት። እናት በቁጣ ልጅ አይበቃሽም? ሙሽራው ከመጣ ቆይቷል አለቻት። ልጅ ዝም አለች። እናት ልጄ ምን ነካሽ ብላ ስትነካት የልጇ በድን አካል እንጂ ልጇ በህይወት አልነበረችም። ሱብሃንአላህ፣ እንዴት የሚገርም ታሪክ ነው። እስኪ ሁላችንም ወደ ራሳችን እንመልከት። ሁላችንም ራሳችንን በሙሽራዋ ቦታ እናድርግ። ምን እናደርግ ነበር? አስተያየታችሁን ኮሜንት ላይ አስቀምጡልኝ። በዚህ ታሪክ ብዙ ልንማራቸው የምንችላቸው ነገሮች አሉ። ሞት ማለት ጫንቃችን ላይ የተደቀነ ሰይፍ ማለት ነው። መቼና እንዴት በምን ሁኔታ ሊወስደን እንደሚችል አናቅም እና ሁላችንም ወደ አላህ እንቃረብ። በዚች ዓለም ስንኖር ለ20 ወይም ለ30 አሊያም ለ40 ዓመት እንኖር ይሆናል። ከዛ ግን እንሞታለን። ሞት ሀቅ ነው። ፈለግንም አልፈለግንም፣ ሀብታም ሆንንም ደሃ ሊቀርልን የማይችል ነገር ነው። ስለዚህ ለዘላለማዊ ህይወታችን በደንብ ልናስብበት ይገባል። አላህ በሰማነው የምንጠቀም ያድርገን። አሚን።